ወስዶ ሊሆን ይችላል እሱ ጋር ሂሳብ ይስሩ የኔ ግን በሐቅ እቃዋን አድርሻል ሰጥቻል አው ለይቃማ ይላከላትን ሃይ ብዬሻለሁ ፊሊንግ ፎቶውን የሱን አለቀ ሂሳቧንም እንዴት ሂሳብ እንዳወራረዱ ሁለቱ ይነጋገሩ እንዴት ከዛ ውጭ እኮ እንዴት አንድ ሰው እንዴት ከለርም ይሁን መልክም ይሁን ምንም ማታቂውን ሰው ባሌ ነው ተብሎ አስተዋውቆ ኢማጂን አላቀም ምን እንዴት እንደ ሰው እንደሚረዱ ወይ እንዴት እንደምንረዳው ባላቀም ይልቅ አንተ ሐቅ አለክ እሷ ደግሞ አንድ ሐቅ ያላት ምንድነው ለምን እሺ በሰዓቱ አልነገረኝም ለምን ዝም ብሎ ሳይከፈለው ይልካል ለምን አይነግረኝም ምክንያቱ ለምንድነው ማይነግረኝ ሳይከፈለው ላክ ሲባል ለምን መጥቶ ብር መጀመሪያ ብር ከፈለው አልልክም ለምን አላለም እኔ እሱ እንደሚከፍለው ነበር ማቀው ዛሬ እኔና እሱ ከተለያየም በኋላ ቆይቶ መጥቶ ክፈል የሚለኝ ምንድነው ነው ለዚህ ጥያቄ በቂ ምላሽ ስጥ እስኪ ቆይቻ አይደለም መጣላታቸውን ያላቀም ላይቭ ላይ ተጣላን ብለው ሲመጡ ቀሪ ብር እንዳለኝ መቼ ነው ላይቭ ላይ ተጣላን ብለው ይመጡት መቼ ስንት ጊዜ ሆነው ኤግዛክት ሊቃል ንገረኝ ላይቭን ታመጣለች እሱ መስከረም ወር ነው ዙሮ መስከረም ወር ነው ቀኑን እርግጠኛ አይደለም ዛሬ ያለን እንኳን አራተኛው ወር ነው በኢትዮጵያ አይደል መስከረም ያን ማታ ሙሉት ነበርክ ቴንክ ዩ ለሱን እኮ ነው ማለት ያን ቀን ማታ መጡና ያ ጉዳይ ፈነዳ ሲነገር እኔም ገብቼ ያለኝን ሐቅ ተናገርኩ በወቅቱ ሳራ ሙኒት መንገደኛው ነበሩ ያንተን ጉዳይ እናየዋለን አሁን የሷን ጉዳይ ይዘናል አንተ ውረድ ብለው አስወረዱኝ ከዛ በግል ሁሉንም መልኩ አዋራው እሷንም አዋራው በሚዲያ ጨርስ አለችኝ ሳራም እህቴ ልታወራኝ ፍቃደኛ አይደለችም ሙኒትም ፍቃደኛ አይደለችም መንገደኛውም ፍቃደኛ አይደለም መረጃዬን ከተቀበሉኝ በኋላ ከዛ በኋላ አማራጭ ሳጣ ቪዲዮ ሰርቼ አማራጭ ደግሞ ሀቢባ ትሻላለች ሀቢባን ደግሞ ላናግር ብዬ ወዳንቺ መጣ ይሄ ነው እንጂ አልተኛውም አልቦዘም ጀብክ ለመምጣት 4 ወር ከመስከረም እስከ ታህሳስ አንደኛ የነሱ ሽምግልና የሚባል አለ በእኛ ሀገር በባህላችን አንድ ሰው ቃል ከሰጠሽ ያን ቃሉን አክብረሽ ትጠብቂዋለሽ ማን ቃል ሰጥቶክ ነበር እኛና ይላሃለን መረጃህን ላክ ስላሉኝ እነ ሳራ በወቅቱ እዛ ቦታው ላይ የነበሩ 3 ሰዎች ናቸው በተለይ ጎልተው የነበሩ ሰዎች መንገደኛው ሙኒት እና ሳራ እሺ ያን ስላሉኝ ጠበቁ እኮ አሁን ጠበቃ በቃ ከዚህ በኋላ እና ይልክም ሂድ ብለውክ ነው ለምጣካው አይመልሱም ይኸውልሽ ሀቡ ይሄ ነገር እኔ ካወጣው 4 ወር ሳይሆን 4 ወር ተጣላን አለ 4 ወር አወራኋት አለ 4 ወር ነው እንዴ ሁሉም ነገር የሚያልቀው 4 ወር ነው ሱልቆ የተከፈተው አለ ይኸውልሽ የተጣላን እኛ ሁለት ነው የተከፈተው አላለም አዳምጪኝ 4 ወር አላልኩም እዚህ ጋር ይኸውልሽ ሁለት ሀቡ ልንገርሽ አሁን 4 ወር ላይ አውርተናል ብር አለ እንትን ልብስ አስመጣለ ነው የተናገርሽው ቅድም ታስተዋሽ አላልኩም እናቴ አዳምጪኝ መጀመሪያ ምንድነው ያልክ ብለሽ ደግሞ ተረጂ የመስማት ካልሰማሽ በስተቀር 2 ወራችን ነው እኔ 2 ወር አልሞላም 2 ወር ነው ይሄ አሁን እንደዛ ከተፈጠረ 2 ወር ነው ገና ነው መስከረም ላይ አይደለም አንቺ ሚዲያ ላይ የወጣሁት መስከረም ሳይ 2 ወር ነው በቃ አሁን መቼ ወር ሌላንቺ ሴፕቴምበር ነው ለምን የተፖስተበትን ቀን አናይም ለዛ ነው ተመልሰሽ ይልሽ እኔ የህግ ባለሙያ አይደለም በወረቀት መስግብ ያለ ያስቆም ገባሽ እየነገርኩሽ ያለሁት ህዝብ ያየውን ማታ በወቅቱም ገብቼ የተናገርኩትን ነው ከኔ በተጨማሪ ሰቦች የሰሙትን ነው ያንጸባረኩልሽ ያለሁት ከዛ ውጭ ግን አልኩሽ ከመጀመሪያው ደግሞ ልብስ ቤት የተከፈተው መቼ ነው ሰው ያውቃል ለፋሲካ አሁን ለባለፈው ለፋሲካ ነው እቃዎች የገቡ ከኔ ጋር ያ ማለት ጾሙ ላይ ማለቂያው አካባቢ ነው ዲስከስ ያደረግ ነው ማለት ነው የት የካት መጋቢት መጨረሻ አካባቢ ማለት ወይ ሚያዚያ ከዛ እቃዎቹ አንድ አመት ሊሞላው እኮ ነው አሁን ፋሲካ እኮ እየደረሰ ነው ወንድ ይልሽ ስለ መስከረም 4 ወር አልሞላም ካልሽ ስለ ሚያዚያ ወስዶ ማጠጋጋት ተገቢ አይደለም እሺ በቃ እንደዛ ነው ማሰብ ያለብሽ ስለዚህ አንደኛ እንደሱ አልሞላም ሌላው ለአዲስ አመት አካባቢ ጸለምትን እርዳታ ሲደረግ ባንቺ ቤት በራስሽ አንደበት ቪዲዮ ሰርተሽ ለጎንደር ለተፈናቀሉ ሰዎች 10 ቀሚስ ረደው ብለሽ ቪዲዮ እኮ ሰርተሻል ትንሹ ያ የቀሚስ የት መጥቶ ተሰራ እነዚህ ሰዎች ተጣልተዋል ብዬ እንዴት ነው ላምን የምችለው በውስጥ ተጣጣታችሁ ከሆነ እኔም እኮ ከባለቤቴ ጋር አጣላለሁ አንዳንዴ ትጋጫለሽ ስትጋጭ ቤት መጨረስ ያለብኝን እጨርሳለሁ ካጣነው ለሽምግልና ነው ለጠይቃው ለሱ ደግሞ መልሳለሁ ለሱ 10 ቀሚስ ረዳው ብለሽ ቪዲዮ ለሰራሹ ከፍለሽ ቪዲዮ ናልንገርህ ነው መምጣት መነገር ያለበት ይሄ አለ ላይ ይመጣል ይኸውልሽ
እኔ ማለት ነው ላይቭ ላይ ነበርኩና ብዙ ጊዜ ሽር ተደርጎልኛል። ተደርጎልኝ ሲሄድ ምንድነው ስል እኔ 10 ቀሚስ አለኝ አለላ ጋር 10 ቀሚስ አለኝ ጠለምት ላይ ችግር ስለሆኑ እጅና ደግሞ በራሴ ቤት አይደለም ማለት ቪዲዮ እንትን ያል በራሴ ቤት አይደለም የሰላም ወልቃይታ ወይ ፖስት አድርገሽዋል ባንቺ ቤት ወይ ልንገር ስማኝ ሚውት አድርግላት ፕሊዝ ለምንድን ነው ግን እንድናገር ማታረግ እንዲያወራ ያርገኝ ከዛ ደውሎልኝ እንደዚህ ሽርሽር ላይ እንትን ነበርኩና ከዛ በኋላ ምን አለኝ ከዛ እሱ ሲመጣ ይሄ መጣና እንደዚህ ነው ለጠለምት መርዳት ፈልጋለሁ ማለት ተነጋ እና ለጠለምት መርዳት ፈልጋለሁ ሲለኝ ኦኬ ይሄ ጥሩ ሐሳብ ነው ምክንያቱም ለተጎዱ መርዳት ምናምን ብዬ ከዛ ሄድና እንደዚህ በይ ሲለኝ ከጀ ለጠለምት ማን ጋለ አለላ ጋለ ብሎኛል ከዛ አለላ መጣና እኔ ጋር 10 ቀሚስ አለ ለጠለምት ነው አይደል አዎ ሂጅንም ለጠለምት እንደዚህ ይሄ ቀሚስ ለጠለምት ይሰጥልኝ ስለ እሱም አለላም መጦ መናገር ይችላል ይሄ ገንዘብ አለ ከጀሌ ብሎ አሁን ለጠለምት ተናግሯል ሰዎችም እሱ ጋር ተነጋግረዋል ስልክ አውርተዋል ይሄን ግን ከማን እንደሆነ አላውቅም ለምን እሱ ነው እንደዛ ላይ ሄደሽ ተናገሪ ጠለምት መርዳት ፈልጋለሁ 10 ቀሚስ በጎርጎራ ስም አለኝ ሂጅ እንዳለኝ ሂጅ ተናገርኩ አለላም አለ ብሎ 10 ቀሚስ እኔ ጋር አለ አስረክባለሁ መጣችሁ ካለውበት ድረስ መጣችሁ ወሰዱ ብሎ ተነግሯል ላይቭ ላይ በላይቭ ነው የተነገረው ደንበኛ ቀይር ያለው ይቅርታ ሲለኝ ተስበልሽልኝ ደንበኛ ቀይር ያለው ኦኬ የትም እኔ የት ያምጣው አላውቅም እኮ ወርፋል 10 ቀሚስ እንዴ አንዴ ቅድም ደንበኛ ቀይር ያለው ከሌላ ደንበኛ ጋር ነው የሚሰራው ብለሻል። ደንበኛ ስትቀይሪ እሱን ስትሰናበጪ ሙሉ ገንዘብ ተከፍሎ ካለው ቻው ከዚህ በኋላ ካንተን ቃል ረከብም ከሌላ ደንበኛ ልወስድ ነው ብለሽ ኢንፎርም አድርገሽዋል፣ አሳውቀሽዋል። ከሱ ጋር እንትን እያልን እንደነበር ከልጁ ጋር እኔ ከሱ ጋር እንደዚህ አይነት ቃል ነገሮች ትክክል እየመጡልኝ ስላልሆነ ደንበኞቹ በትክክል እየተቀበሉ ስላልሆነ ብዬ ለሱ ስነግረው እኔ ነግረዋለሁ በቃ አንቺ ከዛኛው እንትን ካልሽ ከዛኛው እንትን በይ እኔ ጋር እንጨርሳለን አለኝ ከሱ ጋር ከዛ በኋላ እሱ ብዙ ለምን እንደሌባ አምልጦ መሄድ ያስፈልጋል? ኦልሬዲ ካንተ ጋር ከዚህ በኋላ ካንተ እቃ አልረከብም ለምን ካንተ መወስዳቸው እቃዎች ከስተመሮቼ ደስተኛ ስላልሆኑ አይደል ትቻለው ካንተ ጋር ብለሽ ነው ሌላ ጋር የምትሄጂው እንጂ እዚህ ጋር ሳትነግሪው እሱ እየጠበቀ ኔክስት ኦርደር እየጠበቀ አብራችሁ እንደምትሰሩ እያሰበ አንቺ በሌላ ሄደሽ ሌላ ከስተመር ሌላ ደንበኛ መያዝ ትክክል ነው። ሳታሰናብጪው ለምን ሀ ብላችሁ የምትተዋወቁት ከአንቺ ጋር ነው። አንቺ ነሽ ባሌ ብለሽ ቦይፍሬንድሽን አምተሽ ያስተዋወቅሽው። ስለዚህ ይሄ ሰው ቦይፍሬንድሽን ያወቀው ባንቺ ነው። ባንቺ ስላወቀው አንቺን ስለሚያምንሽ ባንቺ አይን አይቶ አመነው። ግን አንቺ ደግሞ እዚህ ጋር አዲስ ሰው ስትጀምሪ ቻው ብለሽ የመሸኛ ደብዳቤ ሳትሰጪው ሳታሰናብጪው ለምን ሄደሽ እዛ ጋር ሌላ ፋይል ከፈትሽ ሌላ ደንበኛ ጋር ጀመርሽ? እሱማ አንቺ ላይ እንደሚደረግ አንቺ በሱ ቦታ ብትሆኝና አንቺን ሳልነግርሽ አየር ላይ አስቀምጭሽ ወደ ሌላ ቦታ ብሄድ ደስ ይላል? ትክክል ነው? ይሄ ፌር ነው? እንትን አይደለም እሱ እኔ አወራን አጋጣሚ ትክክል እንዳልሆነ እቃዎቹ ምናምን እኔ ትክክል አይደለም ብዬ ወደ ዛኛው ስቀይር እዛ እኔ እንትን ስለው ከዛ እኔ ጋር እናወራለን ከሱ ያለውን ሂሳብ እኔ ነኝ ይዘጋዋለሁ። ስለዚህ ከዛኛው ጋር ቀጠልኩኝ እሱ ያወሩ ነው። ከዛ በኋላ ሙሉ መተው ትክክል ነው ወይ ትንሿዬ? ትክክል ነው። ስህተቴ ይሆናል። ይሄንኛው እንደዛ ማድረግ አልነበረብኝም። ግን እንዳልኩሽ እንደዛ ሲሆን እንኳን ደንበኛ እንደቀየርኩ ሲያውቅ እንደዚህ አይነት እንትንነት ጎጠኝነት ምናምን እኔ ቤት አይሰራም። ባይዘው እኔ ቤት ሀቅ ነው። ወደዛ ትሰናበታላችሁ። ዛሬ በሚዩት ነው ያሸኘውክ። በሚቀጥለው ደግሞ ብሎክ አጠጣካለሁ። ኦኬ ማንም ሁን ማለት ነው። ምንም አልሰማም። ፌመስ ብትሆን ጋለመስ ብትሆን ቦታ መሰጥ ከሀቅ ጋር ነው የምንቆመው። ስለ ሀቅ ነው የምናወራው። ስለ ሰውኛ ነው። እናንተ ደግሞ ሴት ስለሆነች ምናምን ለሷ አደላሽ የምትሉ ሰዎች ሴት ሆነ ወንድ እኔ ከሀቅ ጋር ነው የምቆመው። የወንድ ልጅ እናት ነኝ። ሀቁ ይበላበታል። እኔ ዛሬ አይኔ እያየ የወንድ ልጅ ሀቅ ሲበላ ሴት ስለሆንኩ ለሴት አድልቼ ዝም ብል እኔ ሴት ልጅ ትከበር፣ ቅድሚያ ይሰጣት፣ ቅድሚያ ትናገር ነው እንጂ ያልኩት ሴት ስለሆነች የሰው ብር ተብላ አልኩ። ሰው የልጆች አባት ነው። ኢትዮጵያ ውስጥ ልጆቹን የሚያሳድገው በዚህ ስራው ነው። ስለዚህ ሀቁ ካልተከፈለው በሱ ሀቅ ሌላ ሰው እየከበረበት ነው። ትንሿ እየሸጥሽ እያተረፍሽ ገንዘብሽን ኪስሽ እየከተትሽ ነው። እኔ ቦይፍሬንዴ እየከፈለልኝ ብዬ ነው ማሰበው ነው። አንድ ሰው ይሄንን እቃ አምጥቶ ሲሸጥ
ዋናና ትርፍ አለው። አንቺ ግን ዋና የለሽም፣ ትርፍ ብቻ ነው ያለሽ። ዋናሽ ቦይፍሬንድሽ ከስዊዘርላንድ ለሱ እየከፈለ እንደሆነ ነው የምታስቢው። ኃላፊነት ቢሰማሽ ደረሰኝ ላክልኝ የከፈልክበትን ትያለሽ። ደረሰኝ ሳይልክልሽ እየተከፈለ ነው ብዬ ነው ያሰብኩት ነው ያልሽው። ይሄ አንቺ ጥፋት ነው። የእሱ ጥፋት ደግሞ ዝም ብሎ ሳይከፈለው ሁለተኛ ትእዛዝ፣ ሶስተኛ ትእዛዝ ሲታዘዝ አመኔታ በሚል ስም በዚህ ዘመን ሰው ዝም ብሎ አመኔታ የሚባል ነገር አለ እንዴ? አመንኩ ብሎ ዝም ብሎ እያነሳ ይልካል 300 ምናምን ሺህ። በእርግጥ 700 ምናምን ሺህ ስለተከፈለው አብዛኛው ስለተከፈለው አሁንም ይከፈለኛል በሚል ተስፋ ነው። ሐቀኛ ስለሆነ የገባለትን አልካደም። እያንዳንዱ ደረሰኝ አቅርቧል፣ እያንዳንዱ መረጃ አቅርቧል። 700 ምናምን ሺህ ተከፍሎታል። የቀረበት አሁን 380 ሺህ ነው ይሄ ሰው የቀረበት ሐቁ። ስለዚህ አንድ ኢትዮጵያ ውስጥ ልጆች ለሚያሳድግ አባት ደግሞ ነገር ሀቡዬ ይቅርታ ነገር ስለሚዞር እያየሁት ያለሁት ያ ነው 410 ሺህ ነው የተከፈለኝ። እሺ ሶሪ 700 ምናምን ሺህ ነው። ይቅርታ ትክክል። ከ700 ምናምን ሺህ 400 ምናምን ሺህ ተከፍሎት 300 ምናምን ሺህ ነው የቀረው። ስለዚህ የቀረበትን ይሄን ያህል ተከፍሎኛል ሙሉ አልተከፈለኝም ይል ነበር ከሃዲ ሌባ አጭበርባሪ ቢሆን ይሄን ያህል ተከፍሎኛል ብሎ ከኤቪደንስ ጋር ይሄን ያህል አልተከፈለኝም። አይ ይሄን ያህል ከፍለነዋል የምትሉ ከሆነ አንቺና ቦይፍሬንድሽ ደረሰኝ አቅርቡ፣ ለህዝቡ ደረሰኝ አቅርቡ። አለላንም አስገቢው። አንድ ቁጥር እየጻፈ ነው አስገቢው። ፕራይቬት ነው አካውንቱ ዋርኒንግ ተሰጥቶታልና እንትን በሌላ አካውንት መሰለኝ። ሐቅ ነው። ማንንም ሰርታችሁ ይሄ የጾታ ጉዳይ፣ የብሔር ጉዳይ፣ የሃይማኖት ጉዳይ፣ የምን ጉዳይ አይደለም። ይሄ የሐቅ ጉዳይ ነው። ሐቅን ደግሞ እያያችሁ የምትሸፍኑ ከሆነ ነገ እናንተ ሐቃችሁ ይበላባችኋል። አደባባይ ላይ ሐቃችሁ፣ ፍርድ ቤት ቆማችሁ ሐቃችሁ ይበላባችኋል። ለሐቅ የማትቆሙ ከሆነ አስመሳይ ከሆናችሁ የት አለ አለላ? አለላ አላገኘሁትም። ሞዴሬተሮች ካገኛችሁ ታስገቡት ፕሊስ። ወይ እኔ ነኝ የመጣበትን አካውንቲንግ ገርክ ላንተ ወይ አካውንቱ ዋርኒንግ ስለሰጠው ገዝታ አያስገባውም። ሂዝ ፕራይቬት ስቲል ሶፊ ዋርኒንግ ላይ ነው። ሌላ አካውንት አተክና ሌላ አካውንት ካጣ ቁጥሩ ስጡኝና ቀጥታ ስፒከር አድርጌ ልደውልለትና ጥያቄዎቹን ጠይቀው። እንገርሽ ያጆ የቢዝነስ ቁጥር ነው እዚህ አደባባይ ላይ የምትሰጥበት። አይ የሱን ኦኬ ፕራይቬሲ ኦኬ እሺ። ወይ ልላክልሽ? እንዴት ልላከው? ቴሌግራም ላይ ላክልኝ። ቴሌግራም ላይ ላክልኛ። አሁን ማስረጃዎቹን በላክበት ቴሌግራም ኢትስ ኦኬ። ቁጥሩ ላክልኝና ልደውልለት ነው። ስፒከር አድርጌ ጠይቀዋለሁ። እሱ ክፈል ብሎ አስገብቶለት ከሆነ መጀመሪያ እየሰራው ለቦይፍሬንድ ይሰጣለው ብላኝ ስለነበረ እኔ መሰለኝ ወደ ቦይፍሬንዷ አካውንት ያስገባች ነበር እንዲከፍልላት፣ ግን አላስገባችም። ከራሱ ከኪሱ እየከፈለልኝ መስሎኝ ነው። ላይክ እኔ ለምሰራው ቢዝነስ ቦይፍሬንዴ ከኪሱ እየከፈለልኝ መስሎኝ ነው። እየከፈልኩልሽ ነው ስላለኝ አንቺ ዝም ብለሽ ስራሽን ስሪ፣ እነሱ ይላኩልሽ፣ እቃውን ለሚልኩት እኔ እከፍላለሁ። ሶ እቺ ሰው ዋና የላትም፣ ትርፍ ብቻ ነው ያላት። በነፃ እቃ ይመጣላታል ከኢትዮጵያ እየሸጠች ሙሉ ትርፉ የሷ ነው። ዋና እልክለታለሁ እኮ አለኝ እኮ ደረሰ አይደል? ለአለላ ነው አይላክሽው፣ ለአለላ ነው አይደል? ይሄው ልናስገባው ነው። ለአለላም ሌላ ሰዎችም ሌላ ሰዎች የላክሽው ምን እያልሽ ነው? ይሄ ደረሰኝ ለከሌ የሚከፈል እያልሽ ላኪልኝ እስኪ ማስረጃ። ዋትስአፕ ላይ ሀይ ብዬሻለሁ። ለከሌ የሚከፈል ሳይሆን ለእሱ የላኩት ወይ ከሱ ዋትስአፕ ላይ እሱ ዋትስአፕ ላይ ለምሳሌ እንደዚህ ነው እነዚህ ለእንደዚህ እያለኝ ስለሆነ ለነሱ ለማን እንደሚልከው ለማን እንደሚከፍለው እሱ እንትን አይል እያለኝ አይደለም። ለማን እንደሚሰጥ ራሱ አይናገርም። ልክ ያለው ሀቡ የሱ ፊት እኮ አይታይም። የላክሽልኝ ፎቶ ላይ ሙሉ ፊቱ ጎኑ ነው የፂሙ ነው የሚታየው። ፊቱ የሚታይበትን ፎቶ ነበር የምፈልገው ውዴ። ፊቱ የሚታይበት ፎቶ የለሽ? እስኪ ከቪዲዮ ላይ ስክሪንሻት ማድረግ ከተቻለ። አይታይም። ቆይ ልላክልሽ። የራሱ ሙሉ ብለ ስላለ እዛ ላይ ያለው እሱ ዋጋ ያለውን ለማስረጃ ያለው ቆይ የራሱ ሙሉ ልላክልሽ። ፊቱን ነው የምፈልገው ሙሉ ፊቱ እኮ ልላክልሽ።
አለላ ጋር ደውልለት ቆይ Credit to call this number. Please recharge your Hella account and try again. You do not have enough credit to call this number.